የተኛ ቢቀሰቅሱት አይሰማም ይላል የሀገሬ ልጅ። የሀገሬ ሰው ማለት የሀገሬ ልጅ አላልኩም፣ የሀገሬ ሰው። ቤተሰብ አንድ ነገር ልንገራችሁ። እኔ በጣም የሚገርመኝ እሺ፣ ድምፅ የትላንትና ፎቶ ይዛችሁ መጣችሁ። ከዛ ምን አፈጠራችሁ? ምንም አትሰሙም እንዴ? ሰው የሚናገራችሁን አትሰሙም እንዴ? አብርሽ ከሁለታችሁን ጋር መቀጠል አይፈልግም። ሲትጨቃጨቁ የነበረው ማነው? እሱ ራሱ ጉዳዩ ላይ አይደለም ፎከስ ማድረግ የፈለገው። አንቺና ሄርሜላና ሩታ በደንብ እንዲጨቃጨቁ ነበር ሲያደርግ የነበረው። ሰፊ ሰዓቱን ለሄርሜላና ለሩታ ነበረ ሲለቅ የነበረው። እሱ አንድም ብዙ እንደዚህ ብሎ ያፋጠጣቸው ነገር የለም። ምን አይነት ቪዲዮ ቀረጻችሁ፣ ለምን ቀረጻችሁ፣ ይሄን ለምን አረጋችሁብኝ ብሎ የጠየቃቸው ነገር የለም። ኦኬ፣ ይሄ ልጅ ከእናንተ ህይወት መውጣት ይፈልጋል። ሴቶች አትነቁም እንዴ? ከዚህ በላይ እንዴት አድርገን አብራርተን እንንገራችሁ? እሱ ሌላ ህይወት መጀመር ይፈልጋል። ከእናንተ ከሁለታችሁም ህይወት ወጥቶ የራሱን ህይወት መጀመር ይፈልጋል ከሌላ ሴት ጋር። እኛ መረጃ ማስረጃ ስላለን ነው። ድምፅ ብታመጡ፣ ቪዲዮ ብታመጡ፣ ምን ብታመጡ ለእሱ ሴንስ አይሰጠውም። እሱ የሚፈልገው አሁን ከሁለታችሁም እንዴት አድርጎ ሲጀምር፣ ሄርሜላ አንቺ ልዕልት ነሽ፣ ንግስት ነሽ፣ ኦኬ፣ ቆንጅዬ ነሽ፣ ሌላ ህይወት ማግኘት የምትችይ ሴት ነሽ። በቃ ከዚህ ድራማ ውስጥ ውጪ፣ ከዚህ ህይወት ውስጥ ውጪ። በቃ ልጁ አሁን ወደ ራሱ ተመልሷል። ነገር ግን እያካሄደ ያለው ነገር ምንድን ነው? የሩታ ግሩፕ እና የሄርሜላን ግሩፕ ማጋጨት ነው የሚፈልገው። ገባችሁ? ሄርሜላና ሩታን ማጣላት ሞር። አሁን እሱ አይታችኋል፣ ሁለቱ በጣም ሲጨቃጨቁ እሱ ዝም ብሎ ነበር ሲሰማቸው የነበረው፣ ዝም ብሎ ማለት ነው። እንዴ ጭራሽ እኮ ሄርሜላንም ተወቃሽ ማድረግ እኮ እየፈለገ ነው ደግሞ እየመጣ። እኔ እናቴ ትሙት በጣም ነው የተናደድኩትኝ። እሺ በጣም ነው የተናደድኩት፣ በጣም ነው የተበሳጨው። ልንገራችሁ እሱ እንደፈለገ እንዴት ብዬ ላውራው? በእናታችሁ እንዴት ብዬ ላብራራው? እንዴት ብዬ ልንገራችሁ? እሱ እንደፈለገ አውርቶ እንኳን ሲጨርስ ማነው በሉ እሺ ሁለታቸው ሂዱ ነው እኮ ያላቸው። ሂዱ በቃ ሂዱ ምናምን እኮ ነው ያለው። እንዴ አንቺ ሩታ ራሱ ንቂ በቃ። እንዴ ምንድነው? በቃ ሰውየው ህይወት አይደለም የሚፈልገው፣ ከሌላ ሴት ጋር ሌላ ሪሌሽን ውስጥ መግባት ይፈልጋል። እንዴ እኛ ለምንድነው ማትሰሙን? እውነት ለመናገር ልንገራችሁ፣ አብርሽ አንድ ሴት አትበቃውም። ከአንድ ሴት ጋር ላይፉን መቀጠል አይፈልግም። እመኑኝ፣ ሌላ ሴት ይዞ ሊመጣ ነው። ይሄን ካላረገ ማለት ነው እኔ በፈለጋችሁ ትቀጡኛላችሁ። ጠብቁ፣ በዚህ ሳምንት ውስጥ ጠብቁ። ሁለታችሁም ከህይወቴ ውጡ። ለህይወቴ አስፈላጊ አይደላችሁም። እኔ ከዚህ በኋላ ከሚስማማኝ ሰው ጋር ነው መቀጠለው ይልና የሆነች ሴት አቅፎ ይመጣል። ይሄን ካላረገ አበጋዝ እኔ ሰው አይደለሁም። ግን ሄርሜላ ውጪ፣ ጊዜሽን አታቃጢ። ሴት ነሽ፣ እድሜሽን ተጠቀሚበት፣ ቁንጅናሽን፣ ውበትሽን። ሩታ አንቺም ወደ ልጅሽ ተመለሽ። በቃ እኔ ይሄ ነው ማውራት የምፈልገው። ድምፅ የምትሉት ደግሞ ምንም አይደለም። በቃ እኛ ጋር ይምጣ፣ እዛ ነው ያለው ድምፁ። ደግሞ እያሰሙ ያሉ ድምፅ ደግሞ ቡዜ ጋር በነበረ ሰዓት እናምጣው፣ እንሂድ፣ እንዲህ እናርግ ምናምን የተባባሉ ድምፅ ነው። ሌላ ምንም አዲስ ነገር አይደለም። አታካብድ፣ በቃ አታካብድ። አንተ ሴቶቹን መጫወቻ አድርገሃቸዋል። ሴት ልጅ ላይ ደግሞ የሚጫወት ወንድ ደግሞ ማን ነው? ህይወቱ የተቃና አይሆንም። ቀጣይነት ጥሩ ነገር አይኖረውም። እመነኝ። በጣም ብዙ ወንዶች ሴት ልጅ ላይ ቀልደዋል። በጣም ብዙ ወንዶች ደግሞ ዋጋ ከፍለዋል። አንተም ዋጋ ትከፍላለህ። ቢኮዝ ሴቶቹ ላይ በጣም ነው እየተጫወክ ያለው። አያሳዝኑም እንዴ? ሌላው ቢቀር እንኳን አንተ ህይወት እኮ አስበው፣ ትንሽ ቀን እኮ ነው የምትኖረው። በዚህ ዘመን 1000 ዓመት ለማትኖር ነገር በዚህ ልክ እንደዚህ አይነት ነገር ሴቶቹ ላይ መፍጠር ተገቢ ነው ብዬ አላምንም። አብርሽ የእውነት ሲሪየስ እና አሁንም አስብበት። ሴቶቹ ወደ ህይወታቸው መግባት ካለባቸው ግልጹን ነግረሃቸው ወደ ህይወታቸው ይሂዱ። በየደቂቃው እየጠራሃቸው አንተ ማነክ? አንቺም ተናገሪ፣ አንቺም አውሪ። እንዴት እኔ በታመንኩ ሁሉ ነገር ታውቅ ነበረ። አትዋሽ። በቃ ድነካል። ታመክ ነበር። መታመክን አምናለሁ፣ ግን ድነካል ሴቱ። ስለዚህ አሁንም ቢሆን አብርሽ ለሴቶቹ እድል ስጣቸው፣ ጊዜ ስጣቸው፣ ይጠቀሙበት። ኦኬ። ካልፈለግካቸው ደግሞ አልፈልጋችሁም ብለክ ሪያሊቲውን ነገር ንገራቸው። በእነሱ ህይወት ላይ አትቀልድ። ሴቶች ናቸው፣ ጊዜያቸውን ይጠቀሙበት። አታታላቸው። ይበቃሃል። በጣም ነው እየሸወድካቸው ያለው። አንተ በፈለክ ሰዓት እየጠራሃቸው አትጫወትባቸው። በቂ ነው ለነሱ። አስብ። በቃ ታመክ ነበር።
ድነካል። መዳንክን ደግሞ በጣም ከምንም በላይ ደስ ብሎናል። በእርግጥ ልክ ነህ፣ ህይወት ይቀጥላል። ግን በዚህ ልክ ሴቶች ላይ መጫወቱ ተገቢ አይደለም። ቤተሰው እናንተ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ቤተሰው አበረታቱኝ። በጣም አመሰግናለሁ። ሰብስክራይብ እያደረጋችሁኝ ነው። ከልብ ነው የማመሰግነው። እያበረታቱ ወደ ህይወታቸው ይሂዱ። በየደቂቃው እየጠራሃቸው አንቺም አንተ ማነክ፣ አንቺም ተናገሪ፣ አንቺም አውሪ። እንዴት እኔ በታመንኩ ሰው ሁሉ ነገር ታውቅ ነበረ። አትዋሽ። በቃ ድነካል። ታመክ ነበር። መታመክን አምናለሁ፣ ግን ድነካል ሴቱ። ስለዚህ አሁንም ቢሆን አብርሽ ለሴቶቹ እድል ስጣቸው፣ ጊዜ ስጣቸው፣ ይጠቀሙበት። ኦኬ። ካልፈለግካቸው ደግሞ አልፈልጋችሁም ብለክ ሪያሊቲውን ነገር ንገራቸው። በእነሱ ህይወት ላይ አትቀልድ። ሴቶች ናቸው፣ ጊዜያቸውን ይጠቀሙበት።